ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ጽዮን ዮናስ ነኝ በሀገር አቀፍ ደረጃ እየተከናወነ የሚገኘው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመቋቋም ጀምሮ በሁሉም ዘርፎች ተጨባጭ ውጤት እያስገኘ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ የሕዝብ ተወካዮች ምክር ቤት አባላት አመራሮችና የጽህፈት ቤቱ ሰራተኞች አረንጓዴ አሻራቸውን አኖረዋል ዘዳግም መኮንን ዝርዝር አለው የሕዝብ ተወካዮች ምክር ቤት አባላት አመራሮችና የጽህፈት ቤቱ ሰራተኞች ችግኝ በመትከል ለታሪክ የሚቀመጥና ለቀጣይ ትውልድ የሚተላለፍ አረንጓዴ አሻራቸውን አኖረዋል። በዚህ የችግኝ ተከላ መርሃ ግብር ላይ የምክር ቤቱ አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤ ሎሚ በዶ፣ በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ ቋሚ ኮሚቴ ሰብሳቢዎች፣ የአመራር አካላትና የጽህፈት ቤቱ ሰራተኞች ተገኝተዋል። አፈ ጉባኤ ታገሰ ጫፎ በወቅቱ እንደገለጹት በአሁኑ ወቅት የዓለም የአየር ንብረት መዛባት ከፍተኛ ተግዳሮት እየሆነ መጥቷል። ኢትዮጵያም ይህንን ችግር አስቀድማ በመረዳትና መፍትሄ ለመሻት ውጤታማ የአረንጓዴ አሻራ መርሃ ግብር በመቅረጽ በቁርጠኝነት እየሰራች ትገኛለች ብለዋል። ይህ መርሃ ግብር የደን ሽፋን በከፍተኛ ሁኔታ እንዲያድግ እያደረገ መቆየቱን ገልጸዋል። በሀገራችን አጠቃላይ የደን ሽፋናችን ባለፉት ዓመታት በጣም በእጅጉ ለማሳደግ ከፍተኛ ጥረት ተደርጓል። በዚህም ትልቅ ስኬት ተመዝግበዋል። ምክንያቱም የሀገራችን የደን ሽፋን እስከ 3% ያክል ወርዶ ነበር። ይሄ ደግሞ በአጠቃላይ በውሃ ሀብታችን ላይ እንዲሁም እንደዚህ በእርሻ ስራችን በሙሉ ላይ ትልቅ የተጋረጠ ችግር እንደነበረ ሁላችንም እንገነዘባለን። ስለዚህ ይሄን ለማስተካከል መንግስት የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ጀምሮ በርካታ ሀገራችን አካባቢዎች ላይ ከተሞችን ጨምሮ የችግኝ ተከላ መርሃ ግብሮች ተከናውነዋል። ይሄ በሰው ጉልበት በእውነትም ሲታይ በጣም በቢሊዮኖች በጣም በብዙ ቢሊዮን የሚቆጠር ገንዘብ የሚተመን ስራ ተሰርቷል። በጣም እጅግ የሚያኮራ ነው። ይህንን ስኬት አጠናክሮ ለማስቀጠል መላው ህዝብ በዘንድሮ የችግኝ ተከላ መርሃ ግብር ላይ በነቃ ሁኔታ በመሳተፍ የዜግነት ኃላፊነቱን እንዲወጣ ጥሪያቸውን አስተላልፈዋል። የአየር ንብረት ለውጥ ችግር ተጨባጭ ችግር መሆኑን ይሄን ችግር መሻገር የምንችለው በዚህ በአረንጓዴ አሻራ መርሃ ግብር መሆኑን ባለፉት ዓመታት በንቅናቄ ፈጽመናል። የዘንድሮንም ሁላችንም ተነስተን 8 ቢሊዮን ችግኝ ለመትከል ተዘጋጅተናል። ችግኙም ተዘጋጅቷል። መላው የሀገራችን ህዝቦች በዚህ ወቅት ሁላችንም ወጥተን ይሄን ስኬታማ ለማድረግ የተለመደውን እንቅስቃሴ እንድታደርጉ አደራ ለማለትና ጥሪ ለማቅረብ ፈልጋለሁ። የምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በበኩላቸው ምክር ቤቱ በየዓመቱ የክረምት ወቅት አባላቱንና መላው ሰራተኞቹን በማንቀሳቀስ የአረንጓዴ አሻራ መርሃ ግብርን በስፋት ሲያከናውን መቆየቱ ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በዓለም ደረጃ አስደናቂ ታሪክ እየሰራች መሆኑን የጠቀሱት ሚኒስትሩ የምግብ ዋስትናን ከማረጋገጥ ባለፈ እንደ ሀገር የኢኮኖሚ ሉዓላዊነትን ለመገንባት የተጀመረው የልማት ስራ ከፍተኛ ድጋፍ እያበረከተ እንደሚገኝ ገልጸዋል። በተለይም ከ7 ዓመታት በፊት የተተከሉ የአትክልትና ፍራፍሬ ምርቶች ከምግብ ፍጆታነት ባለፈ ሀገሪቱን ከግብርና ዘርፍ የምታገኘውን የውጭ ምንዛሪ በከፍተኛ ሁኔታ እንዲያድግ ማድረጉን አስረድተዋል። በማር ምርትም የአረንጓዴ አሻራ መርሃ ግብር ከፍተኛ የምርት እድገት እንዲመዘገብ ትልቅ ሚና እየተጫወተ መሆኑን ጨምረው ገልጸዋል። በሀገራችን አንደኛ የምግብ ዋስትና ለማረጋገጥ የጀመርነው ስራ በከፍተኛ ሁኔታ እየደገፈ ይገኛል። የምግብ ዋስትና ማረጋገጥ ብቻ ሳይሆን እንደ ሀገር ኢኮኖሚ ሉዓላዊነትን ለማረጋገጥ የጀመርነውንም ስራ በከፍተኛ ሁኔታ እየደገፈ ይገኛል ማለት ነው። ለምሳሌ ከ7 ዓመት በፊት የተተከሉ አትክልትና ፍራፍሬዎች ዛሬ በሀገራችን የአትክልትና ፍራፍሬ ምርት በከፍተኛ ሁኔታ እንዲጨምር አስተዋጽኦ አበርክቷል። ከዚህም የተነሳ የአትክልትና ፍራፍሬ ምርት ለምግብ ሰብል በየከተማው በየገጠሩ ከመዋሉ በተጨማሪ የኤክስፖርት ምርታችንም ከግብርና የምናገኘው የኤክስፖርት ገበያችንም በዛው ልክ እንዲያድግ ሆኗል ማለት ነው። የአረንጓዴ አሻራ ልማት ስራ ባለፉት 7 ዓመታት የተሰራው ስራ በሀገራችን ማርና የማር ምርት በከፍተኛ ሁኔታ እየጨመረ እንዲሄድ ትልቅ አስተዋጽኦ ያበረከተ ይገኛል ማለት ነው። በምክር ቤቱ ሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በዚህ ጊዜ ችግኝ መትከል በሀገር አቀፍ ደረጃ ትልቅ ባህል እየሆነ መምጣቱን ገልጸው እየተከናወነ ያለው ስራ ለነገው ትውልድ ትልቅ ኢንቨስትመንት መሆኑን አስታውቀዋል። በአረንጓዴ አሻራ መርሃ ግብር ለነገው ትውልድ አረንጓዴ የሆነች ኢትዮጵያን ለማስረከብ በቁርጠኝነት እየሰራን እንገኛለን ያሉት ደግሞ የምክር ቤት የሴቶች ኮከስ ምክትል ሰብሳቢ አለምቱ አበበ ናቸው። ዛፎችን መትከል ለኢኮኖሚ ትልቅ ፋይዳ አለው።
ምርትና ምርታማነትን ለመጨመር ትልቅ ፋይዳ አለው። ዛሬ እየሰራን ያለ ነው ለነገ ኢንቨስትመንት ነው፣ ለነገ ተስፋ ነው። ጥቅሙን ብዙ ነው። በጠቅላይ ሚኒስትራችን ኢኒሼቲቭ ከተጀመረ ጊዜ ጀምሮ ችግኞችን እየተከልን ነው። ዛሬም እንግዲህ ተስፋን እንትከል በሚል መርሃ ግብር ዛሬ ላይ ችግኝ ተከላ እየተከልን ያለ ነው። አገራችን ኢትዮጵያ በአረንጓዴ አሻራ በዓለም አቀፍ ደረጃም ትልቅ ምሳሌ የሆነች ሀገር ናት። ይህንን ተስፋን በመትከል ደግሞ ለነገ ሀገር ተረካቢ ለሆኑ ልጆቻችን አረንጓዴ የሆነች ኢትዮጵያን ለማስረከብ እኛ ከወዲሁ እየተከልን እንገኛለን። ኢትዮጵያ የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቋቋም የደን ሽፋንን ለማሳደግ የምግብ ዋስትናን ለማረጋገጥ የሚያስችለውን የአረንጓዴ አሻራ መርሃ ግብር በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ከ2011 ዓ.ም ጀምሮ በሀገር አቀፍ ደረጃ በይፋ መተግበር መጀመሯ ይታወሳል። ይህ ታላቅ አገራዊ ንቅናቄ እስካሁን ባሉት ዓመታት ከ48 ቢሊዮን በላይ የደን የፍራፍሬና የጥላ ችግኞችን ማልማት ያስቻለ ነው። በሀገር ውስጥ ያለው የስነ ምህዳር ሚዛን ከመጠበቅ ባለፈ ቀጠናዊ ትስስርን ለማጠናከር ለጎረቤት ሀገራትም ችግኝ ስጦታዎችን የምታበረክትበት ትልቅ አህጉራዊ አሻራ ሆኖ እያገለገለ ይገኛል። የዘንድሮው የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ሀሳብ እየተከናወነም ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተሟላ ብልጽግና እንዲረጋገጥ የበጎ ፍቃድ አገልግሎት ስራዎች ተጠናክረው መቀጠል እንዳለባቸው የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ተናገሩ። የ2017 ዓመተ ምህረት የበጋ በጎ ፍቃድ አገልግሎት መዝጊያና የ2018 ዓመተ ምህረት የክረምት በጎ ፍቃድ አገልግሎት የመክፈቻ መርሃ ግብር በዳዬና በአለታ ወንዶ ከተማ ተካሂዷል። ርዕሰ መስተዳድሩ በሁለቱ ባለሀብቶች በአቶ ንጉሴ ገመዳና በአቶ ዘነበ ገናሌ የተገነቡ 2 ቤቶችን ለ2 አረጋውያን እንዲሁም በሲዳማ ልማት ማህበር የተገነባውን ቤት ለአንድ አቅመ ደካማ ቤተሰብ አስረክበዋል። አረጋውያኑ ከዚህ ቀደም ዝናብም ሆነ ፀሐይ በማይከላከል ቤት ከውጭ በሚገባ ጎርፍ ክፉኛ መጎዳታቸውን ተናግረው መንግስት ባደረገላቸው የመኖሪያ ቤት ከነሙሉ የቤት ዕቃ ድጋፍ ደስተኞች መሆናቸውን ገልጸዋል። የሲዳማ ልማት ማህበር በ3 ሚሊዮን ብር ያስገነባላቸው ቤት ከዚህ ሁሉ ሰቀቀን እንዳዳናቸውና ደስተኛ መሆናቸውን ሌላኛው የድጋፉ ተጠቃሚ ገልጸዋል። በክልሉ ጥሪ መሰረት ቤቶቹን ሰርተው ያስረከቡ ባለሀብቶች አቶ ንጉሴ ገመዳና አቶ ዘነበ ገናሌ ካላቸው ሀብት ለተቸገሩና ተስፋ ላጡ ወገኖች በማካፈላቸው ደስተኞች መሆናቸውና ለቀጣይም በብዙ እንደሚያነሳሳቸው ገልጸዋል። የምስራቃዊ ሲዳማ ዞን አስተዳደር አቶ ዘነበ ሙንጣሻ በበኩላቸው የብልጽግና ፓርቲ ሰው ተኮር ስራዎች ላይ በልዩ ትኩረት እየሰራ እንደሚገኝ ገልጸው ይህም ተግባራዊ የሆነው በጠንካራ አመራርና ማህበረሰቡ መረዳዳትን ባህሉ በማድረጉ ነው ብለዋል። የሲዳማ ክልል የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ እመቤት ኢሳያስ ከ5824 በላይ ቤቶች መገንባታቸውና መታደሳቸውን ገልጸው 6000 ዩኒት ደም መለገሱና በአጠቃላይ የበጎ ፍቃድ ስራ 1 ቢሊዮን 640 ሚሊዮን የመንግስት ወጪ ማትረፍ ችሏል ብለዋል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የተሳካ ምርጫ አካሂደን እንዳለፍነው ሁሉ የበጎ ፍቃድ ስራም ልዩነት ሳይኖር በሁሉም ዜጋ ቅንጅት እንዲሰራ ጥሪ አቅርበዋል። የድሃ ድሃ ተለይቶ መረዳትና መደገፍ የሚገባውን መንግስት በተቀናጀ መልኩ እንዲረዳ የማድረግ ስራ እየተሰራ መቆየቱን ገልጸው አቅም ያለው የሌለውን የመደገፍ ልማድ እየዳበረ መቀጠል አለበት ብለዋል። የተሟላ ብልጽግና እንዲረጋገጥ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸውም አጽንኦት ሰጥተው አሳስበዋል። አዲሱ ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። የግብርና ሚኒስቴር የ10 ዓመት ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የንቅናቄ መድረክ ማካሄድ ጀምሯል። ሰላማዊት ቲቦ ተጨማሪውን ይዛዋለች። በመርሃ ግብሩ ላይ የግብርና ሚኒስትር አዲሱ አረጋና ሌሎች ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የግብርና ሚኒስትሩ አዲሱ አረጋ በመድረኩ ላይ እንደገለጹት አዲሱ ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል። ማህበራቱን በስፋት በማደራጀትና ተወዳዳሪነታቸውን በማሳደግ የገጠርና የከተማ ትስስርን ማጠናከር እንደሚቻል ገልጸው ይህም ኢትዮጵያ የጀመረችውን
የብልጽግና ጉዞ ለማረጋገጥ ትልቅ አቅም እንደሚሆን ጠቁመዋል። ስትራቴጂውና ፍኖተ ካርታው በዋናነት በርካታ ጠቀሜታዎች እንደሚያስገኝ ጠቁመው የግብርና ሽግግርን በማፋጠን ምርትና ምርታማነትን በማሳደግ የአርሶ አደሩንና የአርብቶ አደሩን የኑሮ ደረጃ ከፍ ያደርጋልም ብለዋል። በተጨማሪም የህብረት ስራ ማህበራትን የሚያዘምን መሆኑን የጠቀሱት ሚኒስትሩ የህብረት ስራን ማዘመን ግብርናን ማዘመን ነው፣ ግብርናን ማዘመን ደግሞ የሀገርን ኢኮኖሚ ማረጋገጥ ነው ሲሉ አስገንዝበዋል። ከዚህ ቀደም በህብረት ስራ ማህበራት ውስጥ ሲያጋጥሙ የነበሩ መዋቅራዊና አሰራራዊ ተግዳሮቶችን በመቅረፍ ይበልጥ ውጤታማ እንዲሆኑ ያስተላልም ነው ያሉት ስትራቴጂው ሙሉ በሙሉ ወደ ትግበራ ሲገባ ምርትና ምርታማነትን በማረጋገጥ ከሀገር ውስጥ ፍጆታ ባለፈ ምርቶችን ወደ ውጪ በመላክ የውጪ ምንዛሪ እንደሚያስገኝም ጠቁመዋል። ከዚህም በተጨማሪ ሰፊ የስራ ዕድል በመፍጠር የኢትዮጵያን የኢኮኖሚ እድገት ከፍ የሚያደርግ መሆኑን ጠቅሰዋል። ይህ አገር አቀፍ የ10 ዓመት ስትራቴጂና ፍኖተ ካርታ የግብርናው ክፍለ ኢኮኖሚን በማፋጠን ማህበራቱ በሀገር ውስጥ ምርት ስርጭትና በዓለም አቀፍ ገበያ ላይ ያላቸውን ተሳትፎ የጎላ እንደሚያደርገው በንቅናቄ መድረኩ ላይ ተመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ያላትን ዓለም አቀፍና ቀጠናዊ ግንኙነቶች በመረጃ ላይ በተመሰረተ ትንተና በመምራት ብሔራዊ ጥቅሟን ማስከበር የሚያስችሉ ተግባራትን አጠናክሮ መቀጠል እንደሚገባ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ ገለጹ። የኢትዮጵያ ብሔራዊ መከላከያ ኮሌጅ አሁናዊ የኢትዮጵያ የብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች በሚል መሪ ሀሳብ ዓመታዊ የደህንነት የምክር ጉባኤ በትላንትናው ዕለት ተካሂዷል። ኪሩቤል ፈለቀ በጉባኤው ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ፣ የመከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀነዓ ያደታ፣ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ዘሪሁን አበበ ተገኝተዋል። በዚህ ወቅት የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ እንዳሉት በሀገር ውስጥ ያለ የትኛውም ችግር ሀገረ መንግስትን መገዳደር የሚችል አይደለም ብለዋል። ስለሆነም ውጫዊ በሆኑ ተግዳሮቶች ላይ ማተኮርና ከአካባቢው ሀገራት ጋር ያለውን ግንኙነት አስቀድሞ በመተንተን መምራት እንደሚያስፈልግም ተናግረዋል። ኢትዮጵያ ያላትን ዓለም አቀፍና ቀጠናዊ ግንኙነቶች በመረጃ ላይ በተመሰረተ ትንተና በመምራት ብሔራዊ ጥቅሟን ማስከበር የሚያስችላትን ተግባራት አጠናክራ ልትቀጥል እንደሚገባም ገልጸዋል። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በበኩላቸው ከጎረቤት ሀገራት ጋር በሚኖር ግንኙነት ገቢር ነበብ ስትራቴጂን በመከተል እንደሚገባም አስረድተዋል። የኢትዮጵያ ባህር ኃይል ከተለያዩ ሀገራትና ዓለም አቀፍ የባህር ኃይል ተቋማት ጋር ያለውን ግንኙነት ለማጠናከር የሚያስችሉ ተግባራትን እያከናወነ መሆኑንም ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ኢትዮጵያ ሰላም እንዳትሆን የሚፈልጉ የሀገር ውስጥና የውጭ ኃይሎችን ለመመከት የውስጥ ጥንካሬን ማጎልበት ያስፈልጋል ብለዋል። ኢትዮጵያ የአካባቢውን ሀገራትና ሕዝቦችን በልማት በማስተሳሰር ተጠቃሚነታቸውን እያረጋገጠች መሆኗ ተፈላጊነቷን ማሳደግ የሚያስችል መሆኑን ጠቅሰዋል። ብሔራዊ ጥቅምን ባስከበረ አካሄድ ከጎረቤት ሀገራት ጋር የሚያስተሳስሩ መሰረተ ልማቶችን በማስፋፋት የተሻለ የጋራ ነገን መገንባት እንደሚገባም ተናግረዋል። የኤርትራ ሀገረ መንግስት ህልውና ከኢትዮጵያ መዳከም ጋር የተያያዘ መሆኑን የገለጹት አቶ ጌታቸው የሀገሪቱ መሪ ለስልጣኑ ማቆያነት በኢትዮጵያ ትርምስ መፍጠርን ቋሚ አጀንዳ አድርጎ ቢዝም የማይሳካ መሆኑንም ገልጸዋል። የቀድሞ ህወሓት ጽንፈኛ ቡድንም ከስልጣን ውጪ መኖር እንደማይችል አመራር የያዘና የትግራይን ህዝብ ሳይሆን የራሱን የስልጣን ጥም ለማርካት የሚተጋ መሆኑን አንስተዋል። የትግራይን ህዝብ የልማት ተጠቃሚነት በማረጋገጥ ተስፋውን የሚያለመልሙ ተግባራትን ማጠናከር ይገባልም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የክልሉን ኢኮኖሚ ያለ ብክነት ለማስተዳደር ኢንተርኔት ባንኪንግ ወሳኝ ሚና እንዳለው የሲዳማ ክልል ገንዘብ ቢሮ አስታወቀ። ቢሮው ከኢትዮጵያ ንግድ ባንክ ጋር በኢንተርኔት ባንኪንግ አገልግሎት ላይ በጋራ ለመስራት የሚያስችል ስምምነትን ተፈራርመዋል። ተሻለ ቱንሽ ያዘጋጀውን ዘገባ ሙሉ ቀጠራ እንደሚከተለው ታቀርበዋለች።
የሲዳማ ክልል ገንዘብ ቢሮ ከኢትዮጵያ ንግድ ባንክ ጋር በኢንተርኔት ባንኪንግ አማካኝነት አገልግሎት ማግኘት የሚያስችል ውል መፈራረሚያ መርሃ ግብር የተካሄደ ሲሆን በመድረኩ ላይ ተገኝተው መልእክት ያስተላለፉት የሲዳማ ክልል ፕሬዝዳንት ዋና አማካሪ አቶ ተሰማ ዲማ በሀገር ደረጃ እያደገ የመጣውን ኢኮኖሚ ለማስተዳደር ጊዜ ያመጣውን ቴክኖሎጂ መከተል ምርጫ የሌለው ጉዳይ እንደሆነ ተናግረዋል። ወቅቱ ራሱ ወደ ዲጂታላይዜሽን እንድንመጣ የኢኮኖሚው ፍሰትም የኢኮኖሚው እድገትም የሀገራችን እድገትም እነዚህ የሪፎርሙ ስራዎችም በሙሉ ወደዚህ አሰራር እንድንመጣ ያስገድዱናል ማለት ነው። ስለዚህ እነዚህን ፈጥነን ራሳችንን ከወቅቱ ጋር ማዘመን የግዴታ ነው መሆኑ። ስለዚህ አሁን ዛሬ ላይ ኢኮኖሚው ክልሎች የሚያመነጩትም ገቢ እያደገ ነው የመጣው። ሀገራችንን የሚያመነጨው ገቢም በእጅጉ ነው እያደገ የመጣው። ሀብቱ እያደገ በመጣ ልክ አገልግሎትንም ለማሳለጥ ለብነቱም ለማስቀረት አገልግሎትንም ተደራሽ ለማድረግ እነዚህ የዲጂታል ኢኮኖሚውን ዲጂታል ባንኪንግ ሲስተሙን መጠቀሙ የግድ ነው ብለው የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ በበኩላቸው የፌዴራል መንግስት የኤሌክትሮኒክስ ክፍያ ስርዓት በሁሉም መስሪያ ቤቶች ተግባራዊ ተደርጎ ውጤት መገኘቱን ገልጸው የክልሉ ፋይናንስ ቢሮ ይህንን የዲጂታል ትራንስፎርሜሽን እቅድ ተግባራዊ ለማድረግ የተለያዩ ተግባራትን እያከናወነ እንደሚገኝ አስረድተዋል። 2018 በተሻለ ሁኔታ እንደ ቢሮአችን በፌዴራል መንግስት ባስቀመጣቸው መነሻዎች ሪፎርም ውስጥ ሁሉ አቀፍ ስራ እየገባን ነው ያለ ነው። ኦልሞስት ኦል በ50% የሚሆን ሪፎርም ስራዎችን እየሰራን አገባድናል። ህጎች፣ መመሪያዎች ስራዎች ሰርተናል። ያውን ኢንተርኔት ባንኪንግ አንዱ ከህጋችን ውስጥ ያስቀመጥናቸው ስራዎች ናቸው። ዛሬ አዲስ ሆኖ ሳይሆን በአዋጆቻችን፣ በደንቦቻችን፣ መመሪያዎቻችን ኢፔመንት ስራዎችን መስራት እንዳለብን ቀድመን ያስቀመጥናቸው ሂደቶች አሉ። ከዚህ ጋር ተያይዞ ውጤታማነቱም ጭምር እያየን ስለነበረ መንግስት የንን ሲስተም ውስጥ ለመግባት ዋናው ትኩረቱ ወጪ ቆጣቢ፣ ቅድም እንዳነሳው ሌብነት፣ ብልሹ አሰራር፣ ሌሎች ጎታች የሆኑ አሰራሮችን፣ የጊዜ አጠቃቀም፣ ቅልጥፍና፣ አገልግሎት አሰጣጥ ሂደቶቹ ከገመገመ በኋላ ነው ወደዚህ ሊገባ ያቀደ። ከዚህ ከኢንተርኔት ባንክ ብቻ ሳይሆን ሁሉ አቀፍ የምንሰጣቸው ስራዎች ወደ ዲጂታል ለማምጣት እየሰራ ነው ያለ ነው። ስለዚህ ቢሮአችን ባለፉት 6 ወር አካባቢ ፌዴራል ባስቀመጣቸው መነሻዎች እኛ እንደ ክልል ለዚህ ኢንተርኔት ባንኪንግ መመሪያ አውጥተናል። መመሪያዎቹን አውጥተን ወደ ቢሮ ለሁሉም ቢሮ አከፋፍለናል። በበጀት ዓመቱ 2019 ኦልሞስት ሁሉም ቢሮዎች ይጀምራሉ ብዬ አስባለሁ። መንግስት በሀገር ደረጃ በ2030 በሁሉም ዘርፍ አዲሱን ቴክኖሎጂ በማዘመን የተያዘውን እቅድ ለማሳካትና መስሪያ ቤቶች የሚፈጽሟቸውን ክፍያዎች በዲጂታል አማራጮች ማድረግ እንዳለባቸው የጠቀሱት የኢትዮጵያ ንግድ ባንክ የደቡብ ሪጅን ምክትል ፕሬዝዳንት አቶ ፍጹም አለላ ናቸው። በክልሉና በኢትዮጵያ ንግድ ባንክ ያለው የሽርክና ግንኙነታችን በአንድ ምዕራፍ ብቻ አይደለም የሚጠቃልል፣ በሰፊ መሰረቶች አሉ። የደረስንበት የቴክኖሎጂ ደረጃ በጣም መሻሻል አለበት። እንግዲህ የመንግስት የጥሬ ገንዘብ አስተዳደር ስርዓት በጣም ወጪ ቆጣቢ ባልሆነ አኳኋን የፋይናንስ ስርዓቱን ተደራሽ ከማድረግ አንጻር የራሱ እንቅፋቶች አሉት እና የፋይናንስ ተደራሽነትን ደግሞ ሰፊ መሰረት ይዞ መስራት ይጠይቃል። በዚህ መነሻ አሁን ከደረስንባቸው የኤሌክትሮኒክስ ግብይት ስርዓቶች አንደኛው የኢንተርኔት ባንኪንግ ስርዓት ነው። እንግዲህ አገር ደረጃ የዲጂታል ስትራቴጂያችን የዲጂታል ስትራቴጂ 2030 ስትራቴጂ ትግበራ በአገር ደረጃ ሰፊ መሰረት ይዞ እየተሰራ ነው። በጣም ጅምር ነገሮች አሉ። ለዛም በክልልና በፌዴራል ተቋማት ደረጃ ያሉ በክልል መዋቅር የዞን የከተማ አስተዳደር የክልል ቢሮዎች ወደ ኢንተርኔት ስርዓት እንዲገቡ ሰፊ የሚጠበቅ ስራ አለ። እንግዲህ የጀመርነው የትራንዛክሽን ሂደትን በተሳለጠ መልኩ አብረን መስራት የሚጠይቅ ነገር አለ። ያንን ፎርማል አድርጎ ከመገናኘትና መሰረት ከመጣል አንጻር የመግባቢያ ስምምነት ለመፈራረም ነው እዚሁ መድረክ ላይ የተገናኘ ነው።
በመንግስት መስሪያ ቤቶች የሚፈጸሙ ክፍያዎች ወደ ዲጂታል አሰራር መቀየሩ የፋይናንስ ተደራሽነትን ቀልጣፋና ውጤታማ እንዲሆን ያግዛል ያሉት የኢትዮጵያ ንግድ ባንክ ሐዋሳ ዲስትሪክት ዳይሬክተር አቶ ወየሳ ጥላሁን ለዚህም የኤሌክትሮኒክስ ክፍያና የኢንተርኔት ባንኪንግ አገልግሎት ከበጀት ዓመቱ በብዙ ቢሊዮን ብሮች መንቀሳቀስ እንደተቻለም አስረድተዋል። ሁሉም ክልሎችና ከተማ አስተዳደሮች በዛ ልክ ገብቷል። በተለይ ክልል ደረጃ የአዲስ አበባ ከተማ አስተዳደርን ጨምሮ 14 መዋቅሮች እንደ ሀገር ገብቷል። በዚህ ከተጀመረ ይሄን ዳይሬክሽን ከተሰጠ ጀምሮ ኦልሞስት ወደ 99 ቢሊዮን ብር የሚሆን የገንዘብ እንቅስቃሴ በዲጂታል ባንኪንግ መንቀሳቀስ ተጅሯል። በሲዳማ ክልልም እንደዚሁ በኒረስት ከሚያዚያ ወደዚህ በተደረገ እንቅስቃሴ ወደ 976 የሚሆን ግብይት ወደ 223 ሚሊዮን ገንዘብ እንቅስቃሴ ተደርጓል። ይሄ በጎ ተሞክሮ እንደሆነ ማሳያ ነው። የሲዳማ ክልል የመሬት አስተዳደርና ኢንቨስትመንት ቢሮ በብላቴ ዙሪያ ወረዳ ለሚገኙ አቅመ ደካሞች በካላሞ ኢኒሼቲቭ የተለያዩ እርዳታዎችን አደረገ። መንግስት ሰው ተኮር እንደመሆኑ በበጎ አድራጎት ኢኒሼቲቭ በኩልም ይህ ስራ በትኩረት እየተሰራ መሆኑንም የቢሮው ኃላፊ አቶ ፍቅረ ኢየሱስ አሸናፊ ገልጸዋል። እርገት ዋይሶ ተጨማሪ አላት። በሲዳማ ክልል በብላቴ ዙሪያ ወረዳ ለሚገኝ አቅመ ደካማ ቤተሰብ ቤት ሰርቶ የማስረከብና እንዲሁም ለሌሎች የእህል የትምህርት መማሪያ ቁሳቁስና የተለያዩ ድጋፎችን የሲዳማ ክልል የመሬት አስተዳደርና ኢንቨስትመንት ቢሮ አድርጓል። በመርሃ ግብሩ የተገኙት የሲዳማ ክልል የመሬት አስተዳደርና ኢንቨስትመንት ቢሮ ኃላፊ አቶ ፍቅረ ኢየሱስ አሸናፊ የአሁኑ መንግስት ሰው ተኮር እንደመሆኑ መንግስት በዘረጋው መዋቅር እንደ ቢሮ በካላሞ ኢኒሼቲቭ ድጋፍ እየተደረገ መሆኑን ገልጸዋል። መንግስታችንም ሰው ተኮር መንግስት ስለሆነ ሰው ተኮር ስንል ደግሞ ከንግግር ባለፈ መሆን ስለሚገባው እንደ ቢሮም ይህንን ስራ ለመስራት ነው አቅደን የገባ ነው። እዚህ ወረዳ ላይ እንድንሰራ ነው በክልሉ ማህበራዊ ዘርፍ ወይንም በሴቶችና ህጻናት ቢሮ በኩል ለቢሮአችን የተሰጠው። በዚህ መሰረት የሄድንበት አግባብ ራሱ ወረዳው ችግር ያለባቸውን እንድመለምል የቤት ችግር የመጠለያ ችግር ያለባቸውን እንድመለምል በዚህ ልክ ተግባብተን ተመልምለው ተሰጥቷል። ከተመለመሉት ውስጥ የቀረበው ሰው እዚህ ከተማ አካባቢ የሚኖር ስለሆነ ቦታ ያስፈልገዋል። ከተማ ሲደርስ ደግሞ ፕላን ሊኖር ስለሚገባ አስቀድመን ተነጋግረን ፕላን በሚገባበት አግባብ ነው እና በዚህ ቦታ ተረክበን ቪላ ቤት ሰርተናል። ቪላ ቤት መስራት ብቻ ሳይሆን ለቪላ ቤት የሚያስፈልገው የውስጥ አልጋ፣ ደረጃውን የጠበቀ አልጋ፣ ፍራሽ፣ አምሶላ፣ ብርድ ልብስ እንደውም ደግሞ ወንበሮችን ጭምር ያካተተ ሙሉ ፓኬጅን ነው ያቀረብነው። ቤት ብቻ መኖሩ መቼም ለአንድ ችግር ላለበት ሰው ወሳኝ ስለማይሆን በዚሁም ደግሞ የቤተሰብ ብልጽግናን በሚያረጋግጥ መልኩ ማተተ ጅሬኛ በስዳምኛ ብለን ያልነውን ለማሳካት የዶሮ ቤትን ነው የሰራነው። በሰራነው በዶሮ ቤት ውስጥ ዛሬ እንደምታየው ከአንድ ወር በኋላ ሊወልዱ የሚችሉ ቀብ ዶሮችን 20 የሚሆኑትን አስገብተናል። አክለውም ኃላፊው ድጋፉ ዘላቂ ለውጥ ለማምጣት የሚያስችል የስራ እድል ያለው መሆኑን አንስተዋል። ቀጣይነት ያለውን ስራ ፈጠራ መፍጠር የሚቻለው እንደነ ዶሮ ፓኬጅ እንደነ ንብ ፓኬጅ የመሳሰሉትና ሌሎች ፓኬጆችን ተጠቃሚ እንዲሆኑ በማድረግ ነው። እኛም ይህንን ታሳቢ በማድረግ ነው። ይሄ ግለሰብ እንግዲህ ያለው መሬት ውስን ነው። በዛ መሬቱ ላይ ቤት ብቻ ሰተን ብንል ጥሩ ቤት ኖሮ ጥሩ ፍራሽ ኖሮ ካልበላ አንድ ሰው ሊጎዳ ስለሚችል በየሳምንቱ በየቀኑ ገቢ ሊያመነጭ በሚችልበት ነው። ይህንን ደግሞ ማድረግ ከቻለ እኛ 20 ዶሮ አቅርበናል። በቀጣይ ልምዱ ካለው እስከ 100 ዶሮ ሊያደርስ ይችላል። 100 ዶሮ በቀን አንድ እንቁላል እንኳን የሚሰጥ ቢሆን ይህ ሰው በአንድ አመት ውስጥ ወጪውን እየቻለ ልጆቹን እያስተማረ ወደ ስራ ፈጠራ ገብቶ ካፒታል ወደ ማከማቸት መሄድ ይችላልና። በመድረኩ የተገኙት የብላቴ ዙሪያ ወረዳ አስተዳደር አቶ ባቢሶ ባጢሶ በበኩላቸው የካላሞ ኢኒሼቲቭ ዓላማን በማስረዳት እንደ ወረዳም በአቅመ ደካሞች ላይ ለውጥ ለማምጣት እየተሰራ መሆኑን ገልጸዋል። እንደኛ እንደ ብላቴም ይህንን ኢኒሼቲቭ መሬት ላይ ለማውረድ ካላሞ ኢኒሼቲቭ በሚል የምህር የበልክ በጎ አድራጎት በሚል የፓርቲ ንቅናቄ ስራ ተሰርቶ እንደ ወረዳችን ተጨባጭ ካላሞ ኢኒሼቲቭ በሚል
363 ቤት ለድሆች ባለሀብቱን በማስተባበር ህብረተሰቡ በማህበር ተባብሮ እንዲደግፍ በእንጨት በማቴሪያል በብርና በተለያዩ ነገሮች ድጋፍ እንዲያደርግ አስተባብረን የፓርቲው ንቅናቄ አካሄደን 363 ቤት ሰርተናል በዚህ አመት። የሰሜናዊ ሲዳማ ዞን አስተዳደር ጽህፈት ቤት ኃላፊ አቶ መንግስቱ ቡሎ በበኩላቸው መንግስት በዘረጋው አቅጣጫ እየተሰራ መሆኑን ገልጸው ፍሬም እየተገኘ መሆኑን አስረድተዋል። ዛሬ በሰሜናዊ ሲዳማ ዞን ብላቴ ዙሪያ ወረዳ ላይ ከአቅመ ደካሞች ከዚህ በፊት ሴሌክት ተደርጎ ቤት ለመስራት ሰርተም ለመለወጥ አቅም የሌላቸውን ተለይቶ ለነዛ ያው ሰብአዊ ድጋፍ እየተደረገ ነው። ይሄ እንደ ሀገርም እንደኛ ክልልም ሰው ከተረጂነት እንዲወጣ ከተረጂነት ወጥቶ ራሱን ችሎ በካላሞ ኢኒሼሽን ያንን መነሻ አድርገን እየሰራን እንደ ሲዳማም በዚህ ደግሞ በርካታ ለውጦች እንደመጣ ነው የተገመገሙ ማየት የተቻለው። እርዳታ የተደረገላቸው ደስታቸውን ገልጸው አመስግነዋል። ከዚህ በፊት በእርግጥ ውጪ ማታና ቀን በስቃይ ኑሮ የሚኖር ሰውዬ ነበርኩ። ግን በእናንተ ብርታትና በአንድ እግዚአብሔር አምላክ አማካይነት መጠለያ ቤት መኖሪያ ቤት አግኝቻለሁ። የእንስሳትን ዝርያ በማሻሻልና ጤንነታቸውን በመጠበቅ ዜጎችን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን የሲዳማ ክልል እንስሳት ሀብት ልማት ቢሮ አስታወቀ። ቢሮው በምስራቃዊ ሲዳማ ዞን በቦናና ቡራ ወረዳዎች ለሚገነቡ የእንስሳት ክሊኒኮች የመሰረተ ድንጋይ ማስቀመጫ መርሃ ግብር አካሂዷል። ሙሉ ቀጠራ ዝርዝር አላት። በመርሃ ግብሩ ላይ የተገኙት የቢሮ ኃላፊ አቶ አሰፋ ፎና እንደ ሀገር በትኩረት እየተሰራባቸው ካሉ ዘርፎች መካከል የእንስሳት ልማት አንዱ መሆኑን ጠቅሰው እንደ ክልልም የእንስሳት ዝርያን ለማሻሻልና ጤናቸውን ለማስጠበቅ በትኩረት እየተሰራ መሆኑን ገልጸዋል። ሳዳት ላቲሻ ሌማት ቱሩፋቴ ኢኒሼቲቭ ይኔ ሃሮ ኢኒሼቱ ባቀጤስኖ የተግዶ እንደ ሀገር በትኩረት የተሰራባቸው ካሉ መስኮች ውስጥ አንዱ የእንስሳት ልማት ነው። የልማት ትሩፋት ኢኒሼቲቭ ውስጥም ይሄው የእንስሳት ልማት ዋነኛ በመሆኑ በክልል ደረጃም የክልሉን ኢኮኖሚ ለማሳደግና ዜጎችን ተጠቃሚ ለማድረግ ትኩረት በመስጠት እየሰራን እንገኛለን። ሳቴ ኮኒጋሪቲ ኮቢራ ዳንጎ መውና ኃላፊው አክለውም በዘርፉ የተሰማሩ አርቢዎች ዘመናዊ የእንክብካቤና የምገባ ስርዓቶችን መከተል እንዳለባቸው ጠቁመው የሚገነቡ ክሊኒኮችም የእንስሳትን ጤና ከመጠበቅ ባለፈ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ለመከላከል ከፍተኛ ሚና እንደሚኖራቸው አስገንዝበዋል። ክሊኒኮቹ በአጭር ጊዜ ውስጥ ተጠናቀው ለአገልግሎት እንዲበቁ ከባለድርሻ አካላት ጋር በቅንጅት እንደሚሰራም አረጋግጠዋል። ስርቾ የስኔማ ሳዳና አማዶሸ ታሽኑ ሞሮ የተሻለ ዝርያ ኖሮን በደንቡ ካልተንከባከብናቸውና ጤናቸውን ካልጠበቅን በምንፈልገው ልክ ምርታማ ልንሆን አንችልም። የእንስሳትን ጤንነት መጠበቅ ማለት የሰዎችን ጤና መጠበቅ ማለት ነው። እንስሳቱ ጤነኛ ካልሆኑ የእንስሳት ተዋጽኦም ጤነኛ ሊሆን አይችልም። ስለዚህ ጤንነታቸውን በማስጠበቅ ረገድ የሚሰሩ ስራዎችን እንደግፋለን። ይህም ክሊኒክ በአጭር ጊዜ ውስጥ ተጠናቆ አገልግሎት እንዲሰጥ ከሚመለከታቸው አካላት ጋር በትኩረት እየሰራን እንገኛለን። ናዞኔ ሀላንቴና ሳሶው ሾሎ ጋንጊዶ ጉንደ ማሲሳ ሲሳ የምስራቃዊ ሲዳማ ዞን ዋና አስተዳደር አቶ ዘነበ ሙንጣሻ በበኩላቸው በዞኑ የእንስሳት ዝርያን ለማሻሻልና አስፈላጊውን መኖ ለማቅረብ ሰፊ ስራዎች እየተሰሩ መሆናቸውን ገልጸው በአሁኑ ወቅትም ይህንን ጨምሮ ሌሎች የእንስሳት ሕክምና ማዕከላት ግንባታ ላይ መሆናቸውን አስረድተዋል። በክልል የተቀመጠው አቅጣጫ ተከትለን ሰፋፊ ስራዎችን እየሰራን እንገኛለን። ከዛ ውስጥ ደግሞ በእንስሳት ዙሪያ እንስሳት ልማት ዙሪያ የሚሰሩ ስራዎች ናቸው። እንስሳት ዝርያ ማሻሻል ጉዳይ አለ። በተጨማሪም ደግሞ እንስሳት ዝርያቸው ከተሻሻሉ በኋላ የሚበሉት ነገር ስለሚያስፈልጋቸው የእንስሳት መኖ ላይ ከፍተኛ ስራ ዝርያቸው የተሻሻሉ የመኖ ዝርያዎችን ከመትከል አንጻርም ብዙ ስራዎች እየተሰሩ ናቸው። ከዛም በተጨማሪ ዝርያቸው የተሻሻሉ መኖ ካገኙ በኋላም ቢሆን የሚያስፈልጋቸው ነገር አለ። እንደ ሰው ደግሞ ጤንነት ያስፈልጋቸዋል። ከዛ ጋር ተያይዞ የእንስሳት ጤና ኬላዎች ያስፈልጋሉ፣ እንስሳት ክሊኒኮች ያስፈልጋሉ። ይህን ይዘን በዚህ ዙሪያም ብዙ ስራዎችን እየሰራን እንገኛለን።
የሲዳማ ክልል የእንስሳት ሀብት ልማት ቢሮ ምክትል ኃላፊ ዶክተር ሚሊዮን ዮጤ በበኩላቸው በክልሉ በወተት፣ በእንቁላል፣ በማርና በአሳ ሀብት ልማት ትልቅ ለውጥ እየተመዘገበ መሆኑን አንስተው ለዚህም ስኬት የጓሮና የፋብሪካ መኖ አቅርቦትን ከማሳደግ ባለፈ የእንስሳትን ጤንነት ለማረጋገጥ ወቅቱን የጠበቀ ክትባት በስፋት እየተሰጠ መሆኑን ተናግረዋል። የልማት ትሩፋት ስራው በዋናነት በወተት ሀብት ልማት፣ በእንቁላል ሀብት ልማትና በንብ ሀብት ልማት ላይ የማር ምርታማነትን ለመጨመር እና እንዲሁም በአሳ ፓኬጅ ላይ ከፍተኛ ስራ ሲሰራ ቆይቷል እንደ ክልላችን። በዚህም በምርታማነት ላይ ከፍተኛ ለውጥ መጥቷል። በዚሁም የተለያዩ የህብረተሰብ አካላት ተጠቃሚ ሆነዋል። ከዛም ባለፈ የመኖ ልማት ስራም በዚሁ የጓሮ መኖ ልማትና እንዲሁም ከፋብሪካ ውጤቶች የሚገኙ መኖችን ከመጠቀም አንጻር ሰፋፊ ስራዎች ተሰርተዋል። በሶስተኛነትና በዋነኝነት የሚሰራው አንዱ የእንስሳት ጤናን መጠበቅ ነው። የእንስሳት ጤናን መጠበቅ የሚባለው በሽታው ከመከሰት በፊት ቀድሞ የመከላከል ስራ የተለያዩ ክትባቶችን ከለንደሮችን በመጠበቅ የምንሰጥበት አግባብ አለ። እንደኛ ክልል በአራት የተለያዩ ወቅቶች ከለንደር በማዘጋጀት የእንስሳት ክትባቶችን እንሰጣለን። በመርሃ ግብሩ ላይ የክልል የዞንና የወረዳ ከፍተኛ አመራሮች እንዲሁም የሚመለከታቸው ባለድርሻ አካላት የተገኙ ሲሆን በዞኑ በተለያዩ ወረዳዎች በመዘዋወር የወተት ላሞች፣ የዶሮ እርባታና የንብ ማነቢያ ስፍራዎችን በመስክ ተዘዋውረው ጎብኝተዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎችን ይህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብሬያችሁ ቆየሁኝ። ከቀሪ የሲዳማ ብሮድካስቲንግ ኮርፖሬሽን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።